ከሲን ጥያቄ ማለት ነው አውሮፓ ያላችሁ ሰዎች መልሱልኝና ደህና ናችሁ ማለት ኢትዮጵያ ያላችሁ ኑሩና እዚህ ያላችሁ ታምሯችሁ ደህና ነው ስታዩት ማለት ነው ራሳችሁን ስታመዛዝኑት ኤልያስ ምን እንዳለ ካስታወሳችሁ የእናንተ ጭንቀት ቀላል እንደሆነ ትረዱታላችሁ። ምን አለ? በቃ ደከመው ህይወት፣ በጣም ህይወት ደከመው፣ ተስፋ ወደ መቁረጥ ተጠጋና ጌታ ሆይ በቃ እኔ ደክሞኛል እና መሞት እፈልጋለሁ ብሎታል። እግዚአብሔርን አሁንስ በቃ መሞት እፈልጋለሁ ብሎታል። እንግዲህ እዩት፣ ያ ኤልያስ ነው እንደዚህ ያለው። ያ ኤልያስ ከእግዚአብሔር ጋር የሚነጋገር፣ እግዚአብሔር በጠየቀው ጊዜ ሰማይን የሚለጉምለት፣ በፈለገ ጊዜ እሳት የሚያዘንብለት፣ ምግብ በራበው ጊዜ በቁራ እግዚአብሔር የሚመግበው ኤልያስ ዛሬ ይዤላቸው የመጣሁት በጣም ቀላል የዲፕሬሽን ህክምና፣ ይህም ቢሄቪየራል አክቲቬሽን የምንለው ነው። በነገራችን ላይ ከመከራዎች ሁሉ የሚበልጥ መከራ፣ ከጭንቅ ሁሉ የሚበልጥ ጭንቅ ከወደ ውጭ የሚመጣ ጭንቀትና ከወደ ውጭ የሚመጣ መከራ አለ። ከወደ ውስጥ ያለ ከራሳችን ከአእምሯችን ጋር ከውስጣችን ጋር ያለው ጦርነት። ጭንቅ በመጣባችሁ ጊዜ ፊት ለፊታችሁ እንኳን ክፉ ነገር ብትመለከቱ እነዚህን መዝሙር አውጥታችሁ በቃላችሁ ተዘምሩታላችሁ። ሰላም ጤና ይስጥልኝ ውድ ቤተሰቦቼ፣ እንዴት ናችሁ? ሁላችሁም በያላችሁበት ሰላማችሁ ይብዛ። ዛሬም ጠቃሚ፣ በተለይ በህይወታችን ስንኖር ብዙ የሚያስጨንቀን ነገር አለ አይደለ? እዛ ጋር የተያዘ መፍትሄ የሚሆን ትምህርት በአባታችን በአባ ገብረ ኪዳን ይዤ መጥቻለሁ። ከዛ በፊት ግን ይችን ልጅ እንስማት፣ ደን የዶክተር ምክር እናስከትልና በአባታችን ትምህርት እንቋጨዋለን ማለት ነው። ወደ ልጅቷ ልውሰዳችሁ። ከሲን ጥያቄ ማለት ነው አውሮፓ ያላችሁ ሰዎች መልሱልኝና ደህና ናችሁ ማለት ኢትዮጵያ ያላችሁ ኑሩና እዚህ ያላችሁ ታምሯችሁ ደህና ነው ስታዩት ማለት ነው ራሳችሁን ስታመዛዝኑት ደህና ስሜት፣ ጥሩ ፊዚካል አላችሁ። እኔ ግን የለኝም። እኔ ራሴን አጥቻለሁ። እውነት ነው የምነግራችሁ። እዚህ ከመጣሁ በኋላ ራሴን አጥቻለሁ። ራሴን መሆን አልቻልኩም። እመኑኝ፣ ማርያምን እያልኳችሁ ራሴን በጭራሽ ላገኘው አልቻልኩም። አንዳንዴ በጣም ደስ ይለኛል፣ አንዳንዴ አልቅሽ ይለኛል፣ አንዳንዴ ከጎኔ የሆነ ሰው ያስፈልገኛል፣ አንዳንዴ በጣም ሰው ያስጠላኛል፣ አንዳንዴ መኖር ግዴታ ነው፣ ለምን ትኖሪያለሽ የሚል አይነት ስሜት ይሰማኛል ማለት ነው። የትም ብሄድ ምንም ነገር አያስደስተኝም። ምንም ባደርግ በቃ ስሜት ታልባ ነው። ራሴን መሆን በጣም ነው እየታገልኩ ያለሁት። በቃ ራሴን ማግኘት ፈልጋለሁ ግን አጣሁት። የለም እኔን አይደለሁም። የሆነ እየጠፋ ነገር አለ ከዚህ ውስጥ ማለት ነው። የሆነ እውነቴን ነው የምላችሁ፣ ማርያምን እየቀለድኩ አይደለም። ራሴን አይደለሁም። የሆነ ነገር የሆነ ቡለን ተፈቶ ወይ ተኝቼ ሳለ የወደቀው ወይ የሆነ ቦታ ጥዬዋለሁ። እዚህ ውስጥ ያለው ነገር የለም። ምን ላድርግ? እኔ እጸልያለሁ፣ ክርስቲያን ነኝ። የሆነ ነገር ጠፍቶኛል። እውነቴን ነው የምላችሁ። የሆነ መላወሉ ይህን ጥያቄ አብዛኞቹ በተለይ ደግሞ ከሀገር ውጭ ሲወጣ ይብሳል መሰለኝ አይደለ? ምክንያቱም እኛ ጥሩ ሀብት አለን፣ ኮሚኒቲ። በእናንተ ህይወት የሚያገባው ብዙ ሰው አለ ኢትዮጵያ ውስጥ ስትኖር፣ እናት፣ አባት፣ ወንድም፣ ጓደኛ፣ ኢቭን ኮንሰርን ነው። ይሄን ለምን አደረክ፣ ለምን እንዳታረግም፣ ለምን እንዳናረግም ምናምና ብቻችን ስንኖር እዛ ላይፋችን ስራ ብቻ ወይ ደግሞ ትምህርት ብቻ ሲሆን ይሄ ነገር ኤክስፔሪንስ ሊሆን ይችላል። ለማንኛውም ግን ከሀገር ውጭ የምትኖሩ ከሀገር ውስጥም ለምትኖሩ ይጠቅማል። በህይወታችሁ ውስጥ ይሄ ዲፕረስድ መሆን፣ ድባቴ ውስጥ መግባት፣ ተስፋ ወደ መቁረጥ መጠጋት፣ መጨነቅ፣ ራስን አለማወቅ፣ አላማ መጥፋት፣ ለምንድን ነው የምኖረው ማለት፣ እንደዚህ አይነት ጥያቄዎች ይፈጠራሉ። መጀመሪያ ልናስታውስ የሚገባው ነገር ምን መሰላችሁ? ውድ ቤተሰቦች አዳምጡኝ። እዚህ ላይ ይሄ የመደበር ነገር በእኛ የተጀመረ አይደለም ማለት እንዳትደነግጡ። ለምንድነው የሚደብረኝ፣ ለምን እንዲህ አይነት ስሜት ይሰማኛል ብሎ ሰው መደንገጥ የለበትም ብዬ አምናለሁ። ኤልያስን ታስታውስታላችሁ? ኤልያስ የሚባል ጻድቅ ሰው ነብይ ነው፣ የእግዚአብሔር ነብይ። ሰማይን ዝናብ እንዳይዘንብ የለጎመ፣ እሳት ያዘነመ፣ በቁራ እያመጣ ምግብ ሲመገብ የነበረ፣ እግዚአብሔር ሲመግበው የነበረ ደግ፣ ከእግዚአብሔር ጋር ቅርብ የሆነ ሰው ነብይ ነው። እሱ አንድ ቀን ምን እንዳለ ላስታውሳችሁ። ኤልያስ ምን እንዳለ ካስታወሳችሁ የእናንተ ጭንቀት ቀላል እንደሆነ ትረዱታላችሁ። ምን አለ? በቃ ደከመው ህይወት፣ በጣም ህይወት ደከመው፣ አስጠላው፣ ደበረው፣ ተስፋ ወደ መቁረጥ ተጠጋና ጌታ ሆይ በቃ እኔ ደክሞኛል እና መሞት እፈልጋለሁ ብሎታል። ቃል በቃል እግዚአብሔርን አሁንስ በቃ መሞት እፈልጋለሁ ብሎታል። እንግዲህ እዩት፣ ያ ኤልያስ ነው እንደዚህ ያለው። ያ ኤልያስ ከእግዚአብሔር ጋር የሚነጋገር፣ እግዚአብሔር በጠየቀው ጊዜ ሰማይን የሚለጉምለት፣ በፈለገ ጊዜም እሳት የሚያዘንብለት፣
ምግብ በራበው ጊዜ በቁራ እግዚአብሔር የሚመግበው ኤልያስ እኛ እኮ እግዚአብሔርን የሆነ ነገር አድርግልን ብለነው ወደው ላያደርግልን ይችላል። ያን ያህል ቅዱስም ስላልሆን ነው። ከእግዚአብሔር ጋር እንደዚህ በቅርበት ያለ ኤልያስ ግን ይሄንን ፊሊንግ ኤክስፒሪየንስ አድርጎታል። በቃ ይሄ መደበር መጨነቁን ተስፋ ወደ መቁረጥ መጠጋቱን ኑሮታል። እሱ ብቻ አይደለም፣ በሌላ ቪዲዮ መለስበታለሁ። ብዙ አባቶቻችን ቅዱሳን አባቶቻችን አልፈውበታል፣ እንደዚህ ኦቨርዊልምድ የሆነ ላይፍን ማለት ነው። ግን ይህንን ኤልያስን ባሰብን ጊዜ እኛ ልንጽናና ነው የሚገባን። ኤልያስም እንደዚህ ብሏል። እግዚአብሔር ለምን ደበረህ ለምን እንዲህ ትሆናለህ ብሎ አልተቆጣውም። በቃ ትንሽ ምግብ ብላ ተኛ አለው። ህይወት ለጥሩ እንደሆነች ህይወት አሪፍ እንደሆነች እያወቀ ሄደ ኤልያስ። ያም ሆነ ወደ መጽሐፍ ቅዱስ በመምጣት አልፈለኩም። በህይወታችን ውስጥ እንደዚህ አይነት ነገር ኤክስፒሪየንስ እናደርጋለን። ግን የእግዚአብሔር ልጅ ጌታ ኢየሱስ ክርስቶስ ሆይ እኔን ኃጢአተኛውን ይቅር በለኝ ብለን እየጸለይን ከዛ ለመውጣት የሚያስችሉን ጉዳዮች ሁሉ መፈጸም አለብን። ጸሎት እውነቷን ነው እየጸለይኩ ነው ብላለች። ግን ደግሞ ካልኩሌሽን ያልሆነ ሌሎች የምናተኮርባቸው ጉዳዮችም አሉ እና እንደዛ ማድረግ ብንለምድ ይላለሁ። እንደዛ ማድረግ ብንለምድ ድብርት ምናምን በደበረን ጊዜ ደንግጠን ለምን ይደብረኛል ብለን እኔ መኖር አልፈልግም ማለት የለብንም። ያልፋል። በቃ ስሜቶቻችን ያልፋሉ። እነዛ ስሜቶች እንደ ጤዛ ነው የሚያልፉት። ጥሩ ቀን ይመጣል፣ ነገ ተስፋ ይመጣል፣ ከሬጅ ይመጣል፣ እግዚአብሔር መንፈስ ቅዱስ ይመጣልናል። በዛ ውስጥ እኛን ይሰራንና ያስተምረንና የሆነ መንፈስ ይመጣል፣ የሚያጠነክር መንፈስ፣ በተስፋኛን የሚያድስ መንፈስ እግዚአብሔር ክርስቶስ ይልክልናል። ያኔ እንደዛ ሲያስጨንቀኝ የነበረው ጊዜም አለፈ ብለን እግዚአብሔር የምናመሰግንበት ቀን ይመጣል እና ተስፋ እንዳትቆርጡ። በእንደዛ አይነት ሰዓት ተስፋ እንዳትቆርጡ፣ ይልቁንም ከእግዚአብሔር ጋር ተጣበቁ። ድካሜን እንደዛ አንተ የሰው ድካም ታውቃለህ አይደል? ድካሜን አንተ ታውቃለህ፣ አበርታኝ ማለት መቻል አለብን ማለት ነው። ከዛ ጋር ተያይዞ እንደዚህ በደበረን ጊዜ ግን እንደው በሳይንስ የተደገፈ አንድ ዶክተር የሚለው አለ። እሱ እንዳሰማችሁ እስኪ። ሰላም እንዴት ናችሁ? ዶክተር ዮናስ ነኝ። ዛሬ ይዤላችሁ የመጣሁት በጣም ቀላል የዲፕሬሽን ህክምና፣ ይሄም ቢሄቪየራል አክቲቬሽን የምንለው ነው። ብዙ ሰዎች እንግዲህ ዲፕረስድ ሲሆኑ ከቤት መውጣት ያስጠላቸዋል፣ ሰው ማግኘት ያስጠላቸዋል። አብዛኛው ሰው የሚያደርገው ወይ ሶፋ ወይ አልጋ ውስጥ ቁጭ ብሎ ቲክቶኩን ነው የሚተኮትከው። ከዛ ከዲፕሬሽን እንዴት ልውጣ ብሎ ይጨነቃል። ግን በቃ መንገዱ ግራ ይገባዋል። የተለያዩ ዘዴዎች አሉ። ከባድ ዲፕሬሽን ከሆነ መድኃኒት ግዴታ ያስፈልጋል። ግን መጠነኛ መካከለኛ ዲፕሬሽን ከሆነ የተለያዩ ቴክኒኮች አሉ። አንደኛዋ በጣም ቀላል ናት። ችግሩ በጣም ቀላል ከመሆኑ የተነሳ ብዙ ሰው አያደርጋትም። በቃ የሚሰራ አይመስለው። ብዙ ሰው የሆነ ነገር ለማድረግ ስፖርት ወይም የሆነ ስራ ወይም ሰው ለማግኘት ስሜቱ ሙዱ አሪፍ መሆን አለበት። ይጠብቃል በቃ ሙዱ አሪፍ እስከሚሆን ማለት ነው። ቺኛዋ ቢሄቪየራል አክቲቬሽን ላይ የምንላት ከፈረሱ ጋሪው የሆነች አፕሮች ናት። ስለዚህ ሙድ እስከሚመጣ ከመጠበቅ ይልቅ ማድረግ ያለብንን ሁለት አክቲቪቲዎች ስናደርግ ሙዱ ይመጣል፣ ችግር የለውም፣ ይስተካከላል፣ ሙዳችን አሪፍ ይሆናል። እና ቢሄቪየራል አክቲቬሽን ላይ ሁለት ነገር ላይ ነው ትኩረት የምናደርገው። አንደኛው ፕሌዠረብል አክቲቪቲስ፣ ሁለተኛው ማስተሪ ወይም ደግሞ አቺቭመንት ቤዝድ የሆኑ አክቲቪቲስ አብራራላችኋለሁ። እንግዲህ ከዲፕሬሽን ምልክቶች ውስጥ አንደኛውና ኮር ሲምፕተም የሚባለው በእንግሊዝኛው አንሄዶኒያ ይባላል። ይህም ምን ማለት ነው? በቃ ደስታ ማጣት። በፊት እንጂ የምናደርጋቸው ነገሮች አሁን ብዙም ሴንስ አይሰጡም እና ሰዎች እንዲያደርጉ የምንፈልገው በፊት የሚያስደስቷቸውን ነገሮች አሁን እንዲያደርጉ ነው። ቀላል ነገሮች ናቸው። ለምሳሌ ሄደ ራስህን አሪፍ ምሳ ጋብዘው። ብር ከሌለህስ አሪፍ ጭማቂ ቤት ሄድና ቆንጆ ጭማቂ፣ ስልክህን አትነካካ፣ ጭማቂን እያጣጣምክ ጠጣ፣ ራስህን ጋብዘው፣ ከዛ ተመለስ። you'll feel much better። ብር ከሌለህስ ቆንጆ ቅመም ግዛ ሻይ። ከዛ ኖርማል ሻይ የምትጠጣ ከነበረ ዛሬ በቅመም በቃ እንትን ያለ ሻይ ነው የምትጠጣው። ከዛ አፍላ ሻይህን፣ ስልክ ሳትነካካ ሻይህን ጠጣ። this is a pleasurable activity። ከዛ ደስ ይላል፣ ለራስህ ነገር አድርጋል፣ ሙድ ነቃ ይላል ማለት ነው። ሁለተኛው ደግሞ አቺቭመንት ቤዝድ። ብዙ ሰው እንግዲህ ልክ ዲፕረስ ሲሆን ስራ መስራት፣ ቤቱ ይዝረከረካል፣ ተማሪ ከሆነ የቤት ስራ ይሰራ፣ ማጠና ምናምን እና ከዛ ደግሞ አለማጥናቱ ደግሞ የበለጠ ዲፕረስ ያደርጋል። ማጥናት ያለብህ ካላጠና የበለጠ ነው ዲፕረስ የምትሆን። ስራ ፕሮጀክት ምናምን ያለብህ ዲፕረስ ዶኛለሁ ብለህ ስራውን ስትቶ የባሰ ዲፕረስ ትሆናል። የባሰ አሰራም፣ ከዛ ሽክርክሪቱ ይቀጥላል።
ስለዚህ እቺ አቺቭመንት ቤዝድ የምትባል ወይ ማስተሪ ቀላል ናት። ለ20 ደቂቃ ሄደህ አንብብ። ለ20 ደቂቃ ብቻ ቤትህን አስተካክል። ቤቱ ሙሉ ተዝረክርኮ ሊሆን ይችላል፣ ግን ለምሳሌ ልብስህን ዛሬ ታስተካክላለህ። 20 ደቂቃ ምናምን ሊፈጅብህ ይችላል። ልክ እሷን ሳረ ደስ ይላል፣ የሆነ ነገር ማድረግ ትችላለህ። አቺቭ አድርግ። ከዛ ላይ ዩል ቢ ሞቲቬትድ የተሻለ ነገሮችን ለማድረግ። ቁጭ ብለህ ሞቲቬሽን እስከሚመጣ ሙድ እስከሚስተካከል ከጠበቅ ግን የዲፕሬሽን ስፓይራል ውስጥ ትቆያለህ። ከሁሉም ደግሞ ዘ ቤስት የምትባለው ምንድናት? ኤክሰርሳይዝ እና ሻወር። ዲፕረስድ ነህ፣ መውጣት አስጠልቷል፣ ስልክ ላይ ዝም ብለህ ቲክቶክን ስክሮል እያደረክ ነው። ስቶፕ ዛት፣ ውጣና ለ20 ደቂቃ ሩጥ። ከ20 ደቂቃ በኋላ ተመለስና ቀዝቃዛ ሻወርህን ውሰድ። ዲፕሬሽን በእርግጠኝነት 30% ዘጭ ብሏል። እና ይህንን ደግሞ በሳምንት 4 ካደረከው ዲፕሬሽኑ እየቀነሰልህ ይሄዳል። ይሄ እንግዲህ በሳይንስ የተደገፈ ቢሄቪየራል አክቲቬሽን የሚባል የሲቢቲ ትሪትመንት ሞዴል ነው። ሁላችሁም ሞክሩት። ሀሳባችሁን ደግሞ ኮሜንት ላይ ጻፉልኝ። ይህ ቪዲዮ ለብዙዎች እንዲደርስ ኮፒ ሊንክ፣ ሪፖስት፣ ሼር ይደረግ። ሁልጊዜ እንደምለው ያለ አእምሮ ጤና የለም። ዶክተር እውነቱን ነው። በተለይ ስራ መስራት በነገራችን ላይ እስኪ አንድ ነገር ላስታውሳችሁ። ይሄ ገጠር አካባቢ ገበሬዎች አካባቢ የሚኖሩበት አካባቢ የሚኖሩ ሰዎች ድብርት አለባቸው? ድባቴ የለባቸውም። ምክንያቱም በጣም ይሰራሉ፣ ከቤት ውጭ ነው የሚውሉት፣ ፊዚካሊ ድካም አለው ምናምን፣ የአእምሮ ድካም የለም። ይሄን ስታዩ ይሄ ፊዚካል ኤክሰርሳይዝ ማድረግ፣ ቀዝቃዛ ሻወር መውሰድ፣ የሆነ ታስኮችን ፐርፎርም ማድረግ የነዛ የሚሰጠው ሳቲስፋክሽን ዶፓሚናችን ከፍ ስለሚያደርገው ይሄ መሰልቸት፣ ድባቴ ውስጥ መግባት ምናምን የሚለው ነገር ይጠፋ። አሁን ወደ ከተማ ይሄ ዓለም እየዘመነች ስትሄድ አብዛኛው ስራ ቤት ቁጭ ብላችሁ የምትሰሩት ምናምን እየሆነ ነው የሚሄደው። ያኔ እንደ ቫይታሚን ዲ ጥረቱ ራሱ ፀሐይ ስለማያገኘን ማለት ነው እሱ ራሱ ሌላ ድብርት ያመጣል። እና ዶክተር ያለው ምክር እንደ ቀላል እንዳታዩት፣ እውነት አክሽን ቀጥታ። ተማሪም ከሆናችሁ በዛ መልኩ ባለው መልኩ፣ ሰራተኛም ከሆናችሁ ስራችሁን እንደዚህ አድርጋችሁ ድብርታችሁን ማቅለል ትችላላችሁ ከእግዚአብሔር ጋር ማለት ነው፣ ከጸሎት ጋር። እስኪ ደግሞ ዋናው መንፈሳዊ ነገር ነውና አባታችን አባ ገብረ ኪዳን መቼስ ይሄ ከፊታችን የተደቀነ ጭንቀት የሚያስፈራን ነገር ይሄ ተስፋ ወደፊት ለሚኖረን ህይወት የሚኖረን ተስፋ ማለት በጣም ተስፋ ይኖራል ወይ ደግሞ በጣም ተስፋ ይኖራል እሱ ሁላ ስለሆነ እስኪ አባታችን እንስማቸው። ጭንቅ በመጣባችሁ ጊዜ ፊት ለፊታችሁ እንኳን ክፉ ነገር ብትመለከቱ እነዚህን መዝሙር አውጥታችሁ በቃላችሁ ተዘምሩታላችሁ። መዝሙር 22ን፣ መዝሙር 24ን፣ መዝሙር 26ን፣ መዝሙር 50ን፣ መዝሙር 69ን። ስለዚህ እነዚህን መዝሙራት በቃላችሁ አጥንታችሁ ሲቸግራችሁ ትጸልዩዋቸዋላችሁ። በምን መስፈርት ነው የተመረጡት? መጽሐፈ መነኮሳት በመከራ ጊዜ እንድንጸልያቸው ይሄንን ያዛል። የመከራ ጊዜ መዝሙራት ናቸው። ብዙ አባቶቻችንም በመከራ በደረሰባቸው ጊዜ እነዚህን ይዘምሯቸው እንደሆነ በቃላቸው ችግር ሲገጥማቸው ይህን አውጥተው ይዘምሩ እንደነበር በመጽሐፍ በየገድሎቻቸው ተጽፏል። እነ ቅዱስ እንጦንስን የመሰሉ ሌሎችም እንዲያ ብለን የዳዊት ልጅ ሆይ ማረኝ፣ አምላከ ዳዊት እርዳኝ ብንለው ኢየሱስ ክርስቶስ ፈጥኖ ካለንበት ችግር እኛ በማናውቀው መንገድ ሊያወጣን ይችላል። እኛ በማናውቀው መንገድ ለምሳሌ አንድ ጠላትና አንድ ሰው ፊት ለፊት ቆመው ምንም ሌላ ሰው በሌለበት መሃል እንኳን ሁለት ሰዎች ብቻ አጥቂና ተጠቂ አንድ ላይ ቢቆሙ እግዚአብሔር በእሳት መካከል መንገድ አለው አይደለም? እኔ ካንተ ጋር ነኝ፣ ነበልባለ እሳት ይህ እያወየከ የሚነደው እሳት አያቃጥልህም፣ አፍላጋት ይህ እያሰጥሙከ ባህርና ፈሳሾችም አያሰጥሙህም ይላል የሰራዊት ጌታ እግዚአብሔር ያል ነቢዩ ኢሳይያስ። እግዚአብሔር እኔ ካንተ ጋር ነኝ፣ ያዕቆብ ሆይ አትፍራ፣ በእሳት መካከል ብትሄድ አያቃጥልህም፣ በባህር መካከል ብትሄድ አያሰጥሙህም ብሎ ይናገራል። እግዚአብሔር በእሳት መካከል መንገድ፣ በማይበል መካከል ጎዳና መቼም የለም አይደል? እግዚአብሔር ግን ከተፈጥሮ በላይ በሆነ መንገድ ማሻገር የሚችል አምላክ ነው፣ ሁሉን ቻይ ነው። ስለዚህ በተፈጥሮ ሕግ ብቻ ሃይማኖት አይሰራም። ከተፈጥሮ ሕግ በላይ ነው የሚሰራው።
በሰው ያልተቻሉ ነገሮች ዘይትካሃል በሀበ ሰብ ይትካሃል በሀበ እግዚአብሔር ብሏል ጌታ በወንጌል። በሰው ዘንድ የማይቻል በእግዚአብሔር ዘንድ ይቻላል። እግዚአብሔር ሁሉን ቻይ ስለሆነ፣ ስለዚህ የቅዱስ ዳዊትን መዝሙር ደጋግመን እንዘምር። አምላከ ዳዊት ሁላችንንም ይርዳን። አሜን። አምላከ ዳዊት ሁላችንም ይርዳን። አባታችንን እግዚአብሔር እድሜ ይስጥልን። በቃ በመከራ ጊዜ በጭንቅ ጊዜ እነዚህን መዝሙሮች መጸለይ አሪፍ እንደሆነ በጣም ጥሩ እንደሆነ አባታችን ነግረውናል። እና በመከራ ጊዜና በጭንቅ ጊዜ እንደውም መጽሐፈ መነኮሳት ላይ ያለ ነው። መነኮሳት ጭንቅና መከራ ሲገጥማቸው እንዲጸልዩት በመጽሐፈ መነኮሳት ላይ ተጽፏል ነው ያሉት አይደለ? በነገራችን ላይ ከመከራዎች ሁሉ የሚበልጥ መከራ፣ ከጭንቅ ሁሉ የሚበልጥ ጭንቅ ከወደ ውጭ የሚመጣ ጭንቀትና ከወደ ውጭ የሚመጣ መከራ አለ። ከወደ ውስጥ ያለ ከራሳችን ከአእምሯችን ጋር ከውስጣችን ጋር ያለው ጦርነት በጣም መከራ ነው። ልንሸከመው ማንችል ግን ሰው ራሱን እስከ ማጥፋት ድረስ የሚደርሰው ውስጥ ላይ ያለው ጦርነት ሰላም ማጣት ስለሚያየን ነው። ከወደ ውጭ ያለው እኮ ትታገሉታላችሁ፣ ሰው ያይላችኋል፣ ሰው ይረዳችኋል፣ ያዝንላችኋል ሰው ምናምን። ከወደ ውስጥ ያለውን ግን ማንም አይላችሁም፣ እናንተና እግዚአብሔር ብቻ ናችሁ የምታውቁት። ስለዚህ ከዚህ ከውስጣዊ ቀውስ ይሄ በዲፕሬሽን በመጨነቅ ተስፋ በመቁረጥ በእነዚህ አይነት ሀሳቦች የሚመላለሰውን መከራ የሚያክል መከራ ያለ አይመስለኝ ለእኔ ማለት። ስለዚህ እንደዚህ አይነት ጭንቅና መከራ ሲመጣ እነዚህ መዝሙሮች መጸለይ ሪኮመንድ ይደረጋል በአባቶቻችን ትምህርት ማለት ነው። ኦልሞስት መዝሙረ ዳዊት የሚጸልይ ሰው ጥሩ፣ ሁሉንም እንደው የጸሎት አይነት ብዛቱ ማለት ነው። በዛ ላይ ደግሞ እግዚአብሔር ይሰማል። በራሳችሁ የምትጸልዩ ጸሎት ይኖራል። ጭንቀታችሁ እንዲርቅላችሁ የክርስቶስን ስም ደጋግማችሁ በመጥራት ምናምን ታባሩታላችሁ። እና እግዚአብሔር እንደዚህ አይነት ካለ ፈተና ውስጣዊ ሰላምን ከማጣት ምናምን ይሰውረን። እስካሁን ድረስ አብራችሁ ስለነበራችሁ በጣም ደስ ብሎኛል። አመሰግናለሁ። ቤተሰብ ያልሆናችሁ ሰብስክራይብ አድርጉኝና ቤተሰብ ሁኑ። ቪዲዮውን ደግሞ ላይክ አድርጉት። ሀሳብ አስተያየታችሁም ኮሜንት ላይ ብታስቀምጡት ቪዲዮ ለብዙዎች ተደራሽ ይሆናል። አመሰግናለሁ።